ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ቀጥሎ ሲካሄድ ቼልሲ በሜዳው ስታንፎርድ ብሪጅ ከጠንካራው ብሬንትፎርድ ጋር ይፋለማል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የቼልሲ አዲሱ አለቃ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥቷል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። የቼልሲ ባለሀብቶች ሁኔታ ያልተመቻቸው በስታንፎርድ ብሪጅ የሚገኙ የቼልሲ ደጋፊዎች በሜዳ ውጭና ከሜዳ ውጪ ተቃውሞ ለማሰማት ዝግጅት እያደረጉ እንደሆነ እየተገለጸ ይገኛል። እንግዲህ በምን መልኩ ነው ተቃውሞ ሊያደርጉ ያሰቡት፣ እንደዚሁም በቼልሲ ባለሀብቶች ላይ የሚያነሷቸው ቅሬታዎች ምንድናቸው የሚሉ ጉዳዮችን እንመለከታለን። እንደዚሁም አንዳንድ የቼልሲ ወሳኝ ተጫዋቾች ከሌላ ክለብ ጋር ስማቸው መያያዝ ጀምሯል። ስማቸው ከሌላ ክለብ ጋር መያያዝ የጀመሩ ተጫዋቾች የትኞቹ ናቸው የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። እንግዲህ የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ቀጥሎ ሲደረግ ቼልሲ እንግዲህ በሜዳው ስታንፎርድ ብሪጅ ከጠንካራው ብሬንትፎርድ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። አሁን ላይ ብሬንትፎርድ እንግዲህ ካደረጋቸው 5 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች 4ቱን በማሸነፍ ጠንካራ ቲም እየሆነ ይገኛል። 33 ነጥብ በመያዝ እንደዚሁ 5ኛ ደረጃ ላይ ይገኛል። ቼልሲ እንግዲህ በአንጻሩ 31 ነጥብ በመያዝ 8ኛ ደረጃ ላይ ይገኛልና ከጠንካራው ብሬንትፎርድ ጋር በስታንፎርድ ብሪጅ የሚያደርገው ጨዋታ በጉጉት ይጠበቃል። እንግዲህ አሰልጣኝ ሊያም ሮዚነር የቼልሲ 3ኛ ጨዋታቸውን የሚያደርጉ ይሆናል። የእንግሊዝ ፕሪሚየር ሊግ ጨዋታዎችን ሲያደርጉ ይህኛው እንግዲህ የመጀመሪያቸው ይሆናል ማለት ነው። እንግዲህ ሊያም ሮዚነር ቼልሲን ከተረከቡ በኋላ ባደረጓቸው 2 ጨዋታዎች አንዱን እንግዲህ በኤፍኤ ካፕ ቻርልተንን 5-1 ማሸነፍ ችሏል። እንደዚሁም በካራባው ካፕ እንግዲህ ለዋንጫ ለማለፍ ከአርሰናል ጋር 2-2 በሆነ አቻ ውጤት 3-2 በሆነ ውጤት ተሸንፏል። አሁን እንግዲህ ከጠንካራው ብሬንትፎርድ ጋር የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታቸውን ያደርጋሉ። እንግዲህ የሁለቱ ቡድኖች ሁኔታ ስንመለከት እንግዲህ ብሬንትፎርድ 33 ነጥብ ቀደም እንዳልኳችሁ 33 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። ቼልሲ 31 ነጥብ በመያዝ 8ኛ ደረጃ ላይ ይገኛል ማለት ነው። እንግዲህ ብሬንትፎርድ አሁን ላይ እጅግ ጠንካራ ቲም ነው። በእንግሊዝ ፕሪሚየር ሊግ በዚህ ዓመት ብቻ 35 ጎሎችን ማስቆጠር ችሏል። 4 ከ5 ተከታታይ ጨዋታዎች 4ቱን ማሸነፍ ችሏል። በአንዱ ብቻ ነው አቻ የወጣው። ስለዚህ እንግዲህ በስታንፎርድ ብሪጅ ከቼልሲ ጋር የሚያደርገው ጨዋታ እንግዲህ ለቼልሲ ፈታኝ ጨዋታ ይሆናል ተብሎ ይገመታል። አሰልጣኝ ሊያም ሮዚነርም በእጅጉ የሚፈተኑበት ጨዋታ ይሆናል ማለት ነው። ብሬንትፎርድና ቼልሲ በአጠቃላይ 23 ጊዜ ተገናኝተዋል በሁሉም ውድድሮች ማለት ነው። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በፍሬንድሊ ማች በወዳጅነት ጨዋታዎች ላይ 23 ጊዜ መገናኘት ችሏል። በአጠቃላይ ቼልሲ የበላይነት አለው። 10 ጊዜ ብሬንትፎርድን ማሸነፍ ችሏል። እንደዚሁም ብሬንትፎርድ ቼልሲን 7 ጊዜ ማሸነፍ ችሏል። በ6 ጨዋታዎች ላይ ደግሞ ጨዋታቸውን አቻ በሆነ ውጤት አጠናቋል ማለት ነው። ያለፉትን 5 ተከታታይ ያደረጓቸውን 5 ጨዋታዎችን ስንመለከት ከሌላ ክለብ ማለት ነው በርንማውዝ በጥሩ መነቃቃት ላይ ይገኛል። 5ቱ ካደረጋቸው 5 ጨዋታዎች ኦልሞስት አብዛኞቹን አሸንፏል ማለት ይቻላል። እስቲ አንዳንዶችን እንመልከት። በርንማውዝን 4-1 ማሸነፍ ችሏል። ብሬንትፎርድ ማለት ነው። ከስፐርስ ጋር 0-0 ተለያይቷል። ኤቨርተንን 4-2 ማሸነፍ ችሏል። ጠንካራው ሰንደርላንድን 3-0 አሸንፏል። ሼፊልድ ዩናይትድን 2-0 በኤፍኤ ካፕ ማለት ነው 2-0 ማሸነፍ ችሏል እና አሁን ላይ በጠንካራ መነሳሳት ላይ የሚገኝ ክለብ ነው። ቼልሲ በአንጻሩ ከበርንማውዝ ጋር 2-2 ነበር የተለያየው። ከማንቸስተር ሲቲ ጋር እንደዚሁ 1-1 ተለያይቷል። በፉልሃም 2-1 በፕሪሚየር ሊጉ ተሸንፎ ነበረ። ቻርልተን አትሌቲክን በኤፍኤ ካፕ 5-1 ማሸነፍ ችሏል። ከዛ በኋላ በአርሰናል እንግዲህ 3-2 መሸነፍ ችሏልና ቼልሲ በአንጻሩ ወጣ ገባ የሆነ እንቅስቃሴ እያሳየ ይገኛል። በስታንፎርድ ብሪጅ በአዲስ የአሰልጣኝ በአዲስ ያጫወት ስልት ከበርንማውዝ ጋር የሚያደርገው ጨዋታ እንግዲህ ተጠባቂ ነው። ሁለቱ ያላቸውን ሌላ አጠቃላይ 3 ያደረጓቸውን ጨዋታዎች ስንመለከት 2-2 ሴፕቴምበር 25 ላይ ባለፈው ዓመት ማለት ነው 2-2 ነበረ ጨዋታቸውን ያጠናቀቁት። እንደዚሁም በአፕሪል 25 ላይ 0-0 ጨዋታቸውን አጠናቅቋል። ቼልሲ እንግዲህ በ24 ላይ ነበረ ከአንድ ዓመት በፊት ዲሴምበር ላይ ቼልሲ ብሬንትፎርድ 2-1 ማሸነፍ ችሏልና ቼልሲ ከብሬንትፎርድ ጋር ብዙ ጊዜ ሲጫወት በጣም እንደሚቸገር አስተውለናልና ይህም ጨዋታ እንግዲህ ለቼልሲ ፈታኝ ይሆናል ተብሎ ይጠበቃል።
ቼልሲ እንግዲህ ከብሬንትፎርድ ጋር ባደረገው ያለፉት 8 ጨዋታዎች ቼልሲ አንዱን ብቻ ነው ማሸነፍ የቻለው። እሱም ቅድም እንደነገርኳችሁ የዛሬ ዓመት 2-1 ያሸነፈበት ጨዋታ ነው። ከዛ ውጪ ግን በሰባቱ ጨዋታዎች ላይ ቼልሲ ብሬንትፎርድን አሳምኖ ማሸነፍ አልቻለም። የቼልሲ አዲሱ አለቃ ሊያም ሮዚነር ዛሬ እንግዲህ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥቷል። በርካታ ጉዳዮችን አንስተዋል። ከጋዜጠኞችም በርካታ ጥያቄዎች ተጠይቋልና እስኪ አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከት። እንግዲህ በፕሪሚየር ሊጉ የመጀመሪያ ጨዋታቸው ነው የሚያደርጉት። ከዚህ በፊት ያደረጓቸው የኤፍኤ ካፕና የካርሊንግ ካፕ ጨዋታዎች ናቸው። አሁን እንግዲህ የፕሪሚየር ሊግ ለማድረግ የመጀመሪያ ጨዋታቸውን ያደርጋሉ። የመጀመሪያም የፕሪሚየር ሊጉ ፕሬስ ኮንፈረንስ ነው፣ ጋዜጣዊ መግለጫ ነው የሰጡት። እንግዲህ እስኪ ያነሷቸውን ዋና ዋና ጉዳዮችን እንመልከት። አሰልጣኙ እንግዲህ በቅድሚያ ስለ ሮሚዮ ላቪያን በተመለከተ ሀሳባቸውን ሰጥተዋል። ሮሚዮ ላቪያ እንግዲህ ከጉዳት አገግሞ አሁን ላይ ልምምድ መጀመሩ ነው የተናገሩት። ከብሬንትፎርድ ጋር በሚደረገው ጨዋታ ላይ አይሰልፍም፣ ነገር ግን አሁን ላይ ካለበት ሁኔታ አገግሞ ለጨዋታ ዝግጁ የሚሆንበት እድል ተፈጥሯል። ስለዚህ ከብሬንትፎርድ ጋር በሚደረገው ጨዋታ ላይ ባይሰልፍም በቀጣይ ግን ቼልሲ በሚያደርጋቸው ጨዋታዎች ላይ ይሰለፋል ሲሉ ሀሳባቸውን ተናግረዋል። እንግዲህ ሮሚዮ ላቪያ እንግዲህ ለበርካታ ሳምንታት በጉዳት ምክንያት ለቼልሲ ግልጋሎት እንዳልሰጠ ይታወቃል። አሁን ግን ካለበት ጉዳት አገግሞ ወደ ጨዋታ ተመልሷል። ስለዚህ በሚቀጥሉት ቀናት በሚቀጥለው ሳምንታት በሚደረጉ ጨዋታዎች ላይ ለጨዋታው ዝግጁ ይሆናል ብለዋል። እኔ ቾክያ አላሰልፈውም፣ በደንብ ማገገም አለበት። ነገር ግን በጥሩ ሁኔታ አገግሞ ወደ ልምምድ ተመልሷል። አሁን ላይ ባላሰልፈውም በሚቀጥሉት ጨዋታዎች ግን ይሰለፋል የሚል ሀሳባቸውን ተናግረዋል። ሌላው ስለ ፓልመር አንስቷል። ፓልመር ለጨዋታው ዝግጁ መሆኑን ተናግረዋል። ባለፈው ጊዜ ከአርሰናል ጋር በተደረገው የኤፍኤ ካፕ የካርሊንግ ካፕ ግማሽ ፍጻሜ ጨዋታ ላይ እንዳልተሰለፈ ይታወቃልና መጠነኛ ጉዳት አጋጥሞት ነበር። አሁን ካለበት ጉዳት ሙሉ ለሙሉ አገግሟል። በዚህኛውም ጨዋታ ላይ የሚሰለፍ ይሆናል ብለዋል። ሌላው ስለ ጀምስ አንስቷል። እንደዚሁ ከአርሰናል ጋር በነበረው ወሳኝ ጨዋታ ላይ ጀምስ አልነበረም። አሁን ግን ለጨዋታው ዝግጁ ነው። ካለበት መጠነኛ ጉዳት ሙሉ ለሙሉ አገግሟል ብለዋል። ሌላው እንግዲህ ጉዳት ላይ ሆነው የመሰለፍ እድላቸው አጠራጣሪ የሆኑ ተጫዋቾችን አንስተዋል። ስለ ከመጀመሪያው ሊያም ዴላፕን አንስተዋል። ሊያም ዴላፕ እንግዲህ መጠነኛ ጉዳት ላይ እንደሆነ ተናግረዋል። ስለዚህ ከብሬንትፎርድ ጋር በሚደረገው ጨዋታ የመሰለፍ እድሉ ዝቅተኛ ነው ሲሉ ተናግረዋል። ሌላው እንደዚሁ ስለ ጂሚ ጊተንስም አንስተዋል። ጂሚ ጊተንስም አሁንም እንግዲህ አነስ ያለ ጉዳት አጋጥሞታል። ከብሬንትፎርድ ጋር በሚደረገው ጨዋታ ላይ የመሰለፍ እድሉ ዝቅተኛ ነው ብለዋል። ስለዚህ ከነዚህ ተጫዋቾች ውጪ ሌሎች ተጫዋቾች ግን ለጨዋታው ዝግጁ መሆናቸውን አሰልጣኝ ኢንዞ ማሬስካ ተናግረዋል። ሌላው ስለ አቾምፖንግ አንስቷል። አቾምፖንግን አሞካሽቷል አሰልጣኙ። ከአርሰናል ጋር በነበረውም ጨዋታ ላይ ጥሩ እንቅስቃሴ ሲያደርግ ተመልክተናል። እንደዚሁም በፊት ከነበረበት ከሚጫወቱበት ቦታ የተለየ ሚና ሰጥተውት እንደነበር በጨዋታው ላይ አስተውለናልና ምንድነው ያሉት አሰልጣኙ አስደናቂ ተጫዋች ነው፣ 5 የተለያዩ ቦታዎች ላይ መጫወት ይችላል ብለዋል። እንግዲህ የትም ቦታ ባሰልፈው ኃላፊነቱን በሚገባ የሚጫወት ተጫዋች ነው። በዚህ እድሜው እንደዚህ አይነት ወጣት ተጫዋች ስላለን በጣም ደስተኛ ነኝ። በአቾምፖንግም እንደዚሁ በጣም ደስተኛ ነኝ ሲሉ ሀሳባቸውን ተናግረዋል። ሌላው ደግሞ ስለ በረኛ ተጠይቀው ነበረ። በረኛ ላይ ምን እያሰብክ ነው የሚል ሀሳብ ይመስለኛል። ምንድነው ያሉት? አሁን ላይ ትኩረት ሁሉንም ቦታ ነው የምመለከተው ብለዋል። እንግዲህ ሳንቼዝ ከአርሰናል ጋር በነበረው ጨዋታ ላይ 2 ስህተቶችን ሰርቶ ቼልሲ እንዲሸነፍ መሆኑ ይታወቃል። 2 ጎሎች የገቡት ቀጥታ በሳንቼዝ ንዝላልነት ወይም ደግሞ ትኩረት ማጣት ነው ብሎ መናገር ይቻላል እና ይህንን በማስመልከት ነበረ እንግዲህ ስለ በረኛ ምን ታስባለህ የሚል ጥያቄ የቀረበላቸው። አሰልጣኙ ምንድነው ያሉት? ስለ በረኛ ብቻ አይደለም የማስበው፣ ስለ ሁሉም የቼልሲ ክፍል ቦታ በደንብ እያሰብኩ ነው ብለዋልና ስለዚህ ይሄ ሁሉንም ተጫዋቾች ይመለከታል። በቦታው ጠንካራ ያልሆነ ተጫዋችና በረኛ እንግዲህ እርምጃ ይወሰድበታል የሚል አይነት መልክ ያለው ሀሳባቸውን ሰጥቷልና ስለ በረኛም ጉዳይ እንግዲህ አንደኛ ሁለተኛ ብዬ የማስቀምጠው ተጫዋች የለም። እያንዳንዱ ተጫዋች በሚያደርገው ትሬኒንግ በሚያሳየው ፐርፎርማንስ ነው የማሰልፈው። ስለዚህ አንደኛና ሁለተኛ በረኛ ብዬ አልመድብም። በቀጣይ እንግዲህ ፐርፎርማንሳቸውን አይቼ የሚሰልፈውን ተጫዋች እመርጣለሁ ብሏል። ይሄ ለሁሉም ተጫዋቾች ይሰራል ብሏል። እያንዳንዱ ተጫዋች በእድሜ አለይም እንደዚሁም ባለው ቆይታ አይደለም፣ በሚያሳየው እንቅስቃሴ ነው ማሰለፍ የምችለው ሲሉ አሰልጣኝ ኢንዞ ማሬስካ ሀሳባቸውን ገልጿል።
ሌላው አሰልጣኝ ኢንዞ ማሬስካ ስለ ተቃውሞ ተጠይቀው ነበረ። የኔ ትኩረት ጨዋታ ላይ ነው ብሏል። እኔ ስለ ቼልሲ ሁኔታ ስለ ውጪ ስላለው ነገር አይመለከተኝም፣ እኔ ጨዋታውን በሚገባ ስለ መጫወትና ስለ ማሸነፍ ነው ትኩረት የሚል ሀሳብ ሰጥቷል። እንግዲህ የቼልሲ ደጋፊዎችም ሀሳባቸውን አከብራለሁ ብሏል። እንግዲህ የቼልሲ ደጋፊዎች ክለባቸው ጥሩ እንዲሆን አሸናፊ እንዲሆን ከመመኘት ይመስለኛል ተቃውሟቸውን የሚያደርጉት። ስለዚህ ለደጋፊዎች ክብር አለኝ ሲሉ አሰልጣኙ ተናግሯል። እንግዲህ አሰልጣኝ ሊያም ሮዚነር ከሞላ ጎደል እነዚህን ጉዳዮች ነበረ ያነሱት። እንግዲህ የመጀመሪያ የፕሪሚየር ሊግ ጨዋታቸውን የሚጫወቱ ይሆናል። ምን ያሳዩናል የሚለው ነገር እንግዲህ በጉጉት የሚጠበቅ ይሆናል። እስኪ ወደ ሌላ ጉዳይ እንለፍ። እንግዲህ በስታንፎርድ ብሪጅ ከጨዋታ በሜዳ ውስጥና ከሜዳው ውጪ ተቃውሞ ለማድረግ እየታሰበ ይገኛልና እስኪ የተቃውሞ ሁኔታ ምን ሊመስል ይችላል? የሚያነሱት ሀሳብ ደጋፊዎች ደግሞ የሚያነሱት ሀሳብ ምንድነው የሚለውን ጉዳይ እንመልከት። አሁን ላይ እንግዲህ በርካታ የቼልሲ ደጋፊዎች በተለይ በስታንፎርድ ብሪጅ የሚገኙ የቼልሲ ደጋፊዎች የቼልሲ ባለሀብቶች የቼልሲን የያዙበት ሁኔታ እየተመቻቸው አይደለም። ቼልሲ የዋንጫ ቡድን ነው፣ የአሸናፊነት ክለብ የተላበሰ ቡድን ነውና ነገር ግን አሁን የቼልሲ ባለቤቶች እየሄዱበት ያለው አካሄድ ብዙ የሚያስደስታቸው አይመስልም። እንግዲህ የቼልሲ ባለቤቶች ምንድነው ሀሳባቸው? ወጣት ተጫዋቾችን እያመጡ ከዛ ቼልሲ ላይ ፐርፎርም እንዲያደርጉና እንዲጫወቱ እድል እየተሰጣቸው ከዛ በኋላ ጥሩ ፐርፎርም ያደረገውን ተጫዋች ለሌላ ክለብ በመሸጥ ገቢን ማጋበስ ትርፍን ማጋበስ የሚል አካሄድ እየተከተሉ ይገኛልና ይሄ አካሄዳቸው በፍጹም አልተመቻቸውም። እንግዲህ አሰልጣኝ ኢንዞ ማሬስካን ያባረሩበት አንዱ ምክንያት እንግዲህ ይሄ ነው ተብሎ ይታሰባል። ወጣት ተጫዋቾችን እንዲያበቁ የብራይተን አይነት አካሄድ ወይም ሌሎች ትንንሽ ክለቦች የሚያደርጉት አይነት አካሄድ ተጫዋቾችን በውድ ዋጋ መሸጥ ላይ እንዲያተኩሩ በዚህም ገቢያቸው እንዲያድግ ለማድረግ ብቻ የጣሩ ነው ተብሎ ይከሰሳሉና የቼልሲ እንግዲህ ደጋፊዎች ይህ ሁኔታ ስላልተመቻቸው ተቃውሞ ለማድረግ ነው እንግዲህ እቅድ የያዙት። ሜዳ ውስጥም ተቃውሞ ይደረጋል የሚሉ ወሬዎች አሉ። እንደዚሁም ከሜዳ ውጪም የተቃውሞ ሰልፎች ሊኖሩ እንደሚችሉ ነው እየተገለጸ የሚገኘው። በዋናነት እንግዲህ የቼልሲ ደጋፊዎች ተቃውሟቸውን ማሰማት የፈለጉት ኢራናዊ አሜሪካዊ ባለሀብት ናቸው። ስማቸውም ቤህዳድ ኤግባሊ ይባላሉና የቼልሲ ከፍተኛ የቼልሲ ድርሻ ያላቸው ባለሀብት ናቸው። እሳቸው ላይ ነው እንግዲህ ተቃውሞ ለማድረግ እቅድ የተያዘው። አሰልጣኝ ሌላኛው የቼልሲ ባለሀብት ቶድ ቦህሌ ነው። ቶድ ቦህሌ ለቼልሲ ጥሩ አመለካከት አለው። ቼልሲ ወሳኝ ተጫዋቾችን አስፈርሞ የዋንጫ ባለቤት እንዲሆን ጉጉት አለው፣ ፍላጎቱም አለው ይባላል። ነገር ግን ይሄ አሁን የጠቀስኩላችሁ ቤህዳድ ኤግባሊ የሚባለው ግን ትርፍ ማጋበስና ገቢን ማግበስበስ ብቻ የሚፈልግ ባለሀብት ነው ተብሎ ይታማል። ስለዚህ ይሄ ባለሀብት ለቼልሲ የሚሆን ባለሀብት አይደለም። በቼልሲ ያለውን ሼር ሽጦ ቼልሲን እንዲለቅ እንግዲህ የቼልሲ ደጋፊዎች ተቃውሞ ያደርጋል ተብሎ ይጠበቃል። እንግዲህ ይሄ ኢራናዊ አሜሪካዊ ቤህዳድ ኤግባሊ የተባለው ባለሀብት አጠቃላይ ሀብቱ 4.4 ቢሊዮን ዶላር እንዳለው ይታወቃል። እንግዲህ ክሊር ሌክ ካፒታል የሚባል ካምፓኒ ያለው የዚህ ካምፓኒ እንግዲህ ዋና ባለሀብት ነው፣ እንደዚሁም ሲኢኦ ነው። ስለዚህ በዚህ ድርጅት ስም ነው እንግዲህ ቼልሲን ከነ ቶድ ቦህሌ ጋር የገዛውና አሁን ላይ ቼልሲ ላይ ከፍተኛ እጅ ያለው ባለሀብት ነው። ስለዚህ ይህ ባለሀብት ላይ እንግዲህ ተቃውሞ ይደረጋል ተብሏል። አሁን ላይ ቼልሲ እንግዲህ ተጫዋቾችን በመግዛት በመሸጥ ላይ በሰፊው ተሰማርቶ ይገኛል። አምና እንግዲህ ከፍተኛ ብር እንዳወጣ ይታወቃል ተጫዋቾችን በመግዛት እንደዚሁም ደግሞ ተጫዋቾችንም በመሸጥ ከፍተኛ ገቢ አግኝቷልና ስለዚህ በዚህ መልኩ መሆን የለበትም የሚለው ሀሳብ ብዙ የቼልሲ ደጋፊዎችን የሚገዛ ሀሳብ ይመስለኛል። እንግዲህ ቼልሲ የዋንጫ ቲም ነው፣ ወጣቶች የሚፈራረቁበት ቲም አይደለም። በእርግጥ ለወጣቶችም ጊዜ መስጠት ያስፈልጋል፣ እንዲጮቱ ማድረግ ይገባል። ነገር ግን ቼልሲ የዋንጫ ቲም ነው፣ አሸናፊ ነው። ባለፉት 20 ዓመታት ከማንም ክለብ የእንግሊዝ ክለብ በላይ ትልልቅ ዋንጫዎችን ያነሳ 2 ሻምፒየንስ ሊግ በርካታ ኤፍኤ ካፕ የክለቦች የዓለም ዋንጫ ያነሳ ቲም ነውና ቼልሲን የሚመጥኑ ተጫዋቾች ወደ ቼልሲ መምጣት አለባቸው ብዬ አስባለሁ። ወጣቶች ብቻ መሆን የለባቸውም፣ ስኬታማ የሆኑ ተጫዋቾችም ወደ ቼልሲ መምጣት አለባቸውና አሰልጣኙ የቼልሲ ባለቤቶች እንግዲህ ይህንን ነገር ቆም ብለው ማሰብ እንዳለባቸው ይሰማኛል። እንግዲህ የቼልሲ ደጋፊዎችና ይህንንም በመቃወም ነው እንግዲህ ተቃውሟቸውን የሚያደርጉት። ቼልሲ አሸናፊ ክለብ ነው፣ ቼልሲ ዋንጫ ክለብ ነው። በወጣቶች ብቻ ተጫዋቾችን ለመሸጥና ለመግዛት ብቻ የሚጫወት ክለብ አይደለም በማለት ነው እንግዲህ ተቃውሟቸውን የሚያቀርቡት።
ተቃውሞ ከሜዳ ውጪም ሊሆን ይችላል ከሜዳ ውስጥም በሁለቱም መንገድ ለማድረግ እንደታቀደ ነው እየተገለጸ የሚገኘው። ስለዚህ የቼልሲ ባለሀብቶች የደጋፊዎቹን ሁኔታ ሰምተው እንግዲህ እርምጃ መፍትሄ ያመጣሉ ተብሎ ይጠበቃል። ያ ካልሆነ ግን የቼልሲ ደጋፊዎች ሜዳ ውስጥ እስካለ መግባት ባዶ ስታንፎርድ ባዶ ሜዳ እንዲሆን ባዶ ስታዲየም የማድረግ ሁላ እቅድ አላቸው ከዚህ በኋላ ማለት ነው የማያስተካክሉ ከሆነ። ስለዚህ ከቼልሲ ደጋፊዎች ትልቅ ፈተና ይገጥማቸዋል ተብሎ ይጠበቃል። እነዚህ ባለሀብቶችና የቼልሲ ደጋፊ እዚህም ያለው ሌላም ዓለም ላይ ያለ ቼልሲ ደጋፊ አይ ቲንክ ይህን ሀሳብ የሚጋራ ይመስለኛል። የቼልሲ ተጫዋቾች እንግዲህ ትልልቅ የቼልሲ ተጫዋቾች ስማቸው ከሌላ ክለብ መያያዝ ጀምሯል። ለምሳሌ ያህል ለመጥቀስ ያህል ኤንዞ ፈርናንዴዝ ስሙ ከፓሪስ ሴንት ጀርመን ጋር መያያዝ ጀምሯል። ፓሪስ ሴንት ጀርመኖች ከልጁ ጋር ኮሚኒኬት ማድረግ እንደጀመሩ አንዳንድ ሚዲያዎች እየተናገሩ ይገኛሉና እሱ ማለት ሌሎች ተጫዋቾችም እንደዚሁ ከቼልሲ ለመውጣት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በተለይ ቼልሲ ዋንጫዎችን ለማንሳት የማይጫወት ከሆነና ወጣቶች ላይ ብቻ የሚያተኩር አይነት ከሆነ እንደዚህ ዋንጫ ማሸነፍ የሚፈልጉ ትልቅ ተሰጥኦ ያላቸው ባሎንዶር ማንሳት የሚፈልጉ ተጫዋቾች እንግዲህ ቼልሲ ቤት ይቆያሉ ተብሎ አይጠበቅም። ምክንያቱም የቼልሲ ሁኔታ በዚህ ሁኔታ የሚሄድ ከሆነና በዚህ ምክንያት ይመስለኛል እንግዲህ ኤንዞ ፈርናንዴዝ ስሙ ከፓሪስ ሰን ጀርሜን ጋር መያያዝ ጀምሯል የሚለው ጉዳይ ዛሬ በሰፊው እየተወራ ይገኛል። ሌላው ፋኩንዶ ቦናኖቴ እንግዲህ ቼልሲን ለቆ የውሰት ጊዜውን አላጠናቀቀም፣ የተወሰነ ጊዜ ይቀርዋል። ነገር ግን ከዛ በፊት እንግዲህ ቼልሲን ለቆ ወደ ሊድስ ዩናይትድ እንደሚያመራ ነው እየተገለጸ የሚገኘው። ይህ እንግዲህ የ10 ቁጥር ቦታ የሚጫወት ተጫዋች ፓልመርን ይተካል ተብሎ ነበር የመጣው የቼልሲን የማጥቃት ሁኔታ ለማጠናከር በሚል ወደ ሊድስ ዩናይትድ ሊገባ ሲል ነው እንግዲህ ቼልሲ ሃይጃክ አድርጎ ልጁን ቀምቶ ነበረ ወደ ስታንፎርድ ብሪጅ ያመጣው። ነገር ግን አሁን ጊዜውም ሳይጠናቀቅ ልጁን ወደ ሊድስ ዩናይትድ እንደሚሸኘው ይጠበቃልና ቼልሲን ይሰናበታል የሚለው ጉዳይ የዛሬው ሌላኛው ዜና ነው። እንግዲህ ቼልሲ ቅዳሜ 12 ሰዓት ላይ ከብሬንትፎርድ ጋር የሚያደርገው ጨዋታ እንግዲህ በጉጉት ይጠበቃል። አሰልጣኝ ሮያን ሮዚኒየር ምን አይነት አጫዋት ይዘው ይገባሉ የሚለው ጉዳይ እንግዲህ በጉጉት ይጠበቃል። ሌሎች አዳዲስ መረጃዎች ሲኖሩ ወደ እናንተ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ